ማሚ በቃ ምንም ነገር የለም እንዲሁ ዝም ብዬ ምን ማለት ነው ዝም ብዬ ነው ማለት ልጅ አካልህ እንጂ እኮ አንተ እዚህ የለም ማሚ እሺ ልጅ ችግር የለም እኔማ ያ የድሮ ልጅ የትሄደብኝ ብዬ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቪዲዮውን ጀምሮ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን መጫን አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ስኩል ላይፍ እንግዲህ በባለፈው ክፍል ልጁ ወርቅ ወርቅ ለፍቅረኛው ለመግዛት ቃል ገብቶ ነበረ። ወርቁን ይገዛዋል ወይንስ ይሰርቀዋል የሚለው ነው ዛሬ የምናየው። ሲቀጥል ደግሞ ከእናቱ ጋራ ያው ቤት ውስጥ ፍሪ ናቸው ለቤተሰቦቻቸው አንድ ስለሆነ አሁን እህት አምጥተውለታል እና እህቱ ያችን እህት ብሎ የመጣችለት ልጅ ደግሞ አልፈለገም። ለዛ እሷን ከዛ ቤት የሚያባረርበት መንገድ ስለፈለገ ለእናቱ ወሬ ሊያቃጥል ነው። እስኪ ምን እንደሚፈጠር እናያለን። አብራችሁ ቆዩ። ምንም ነገር ሳይደብቅ ነው የሚነግረኝ ልጅ። ሌላው ልጅ ኤሌመንተሪ እንኳን እያለ ቆንጆዬ ሴት ስትል ማሚ ቆንጆ ሴት እኮ አየሁ ብለህ ትነግረኝ ነበር። አሁንም ቢሆን እኮ እነግርሻለሁ። በቃ እንደዚህ ዝም ብሎ ፈተና ምናምን ስለደረሰብኝ እሺ እንዳልኩ እኔ ግን የሆነ የደበቀኝ ነገር ያለ ነው የሚመስለው። ምንም አልተዋጠልኝም። የምን ነገር? የመጀመሪያ ቀን ምንም እኮ አላልሽም። ምን ነገር ግን እንዲያባይ ብታይ የመጀመሪያ ቀን ገና እንደገባ በቃ ድንብርብሬ ወጥቶ ነበር። ከዛ በኋላ ደግሞ ተማሪዎቹ በሙሉ ያፈጥጡብኝ ነበር። እሺ ከዛ የሆነ መታጠፊያ ያገኘውና ወደ መታጠፊያው እጥፍ ስል የሆነ ድንጋይ ድሙ አላደረገኝ ወይ ተደነባብረሽ ድጋሚ እንቅፋት። እሺ ወደድሽ? ልክ እንዳደነቀፈኝ ድፍት ልልስ አንድ ልጅ መጥቶ እቅፍ አላደረገኝ መሰለህ። ወይ እግዚአብሔር ይስጠው። እንዴት የተባረገች ነው እግዚአብሔር ይስጠሽ። ግን አባዬ የልጁን ብታየው እኮ እኔማ ምን አለ ባላኛ ነኝ ነው ያልኩት። እንዴት እንዴ ፍጥነቱ ነው። ስሙ ራሱ ማን እንደሆነ ታውቃለህ? ምን አውቄ? ምላጭ ነው ስሙ። ምላጭ? አዎ የግቢው ተማሪዎች በሙሉ ምላጭ ብለው ነው የሚጠሩት። ኧረ ራሱ ምላጭ ብለው ነው የተዋወቀኝ። ምን አይነት ስም ነው? ቆይ ቤተሰቦቹ ናቸው ግን እንደዚህ አይነት ስም ያወጡ? እንግዲህ እዚህ ጋር እንደምታዩት እሷ ከአባቷ ጋር እያወራች ነው፣ ልጁ ደግሞ ከእናቱ ጋር እያወራ ነው። ምን ይፈጠራል እናያለን። እኔ እንጃ ማን እንዳወጣለት ግን አዎ እዚህ ጋር ምን ብለው ነው ስለ ልጁ ጠይቋት ነው። ልጄ እንዴት ነው ትምህርት ቤት ላይ ምን አዲስ ነገር አለ? ጸባዩ እንዴት ነው ምናምን ሲላት፣ ያው ታውቃላችሁ እንግዲህ ያስፈራራት ነገር ስላለ መናገር አትችልም። ስለዛ እሱን ነው እየዋሸች ያለችው። እንዳልወደድኳት ታውቂ ነበር አይደል? ምክንያቱም እንደዚህ አይነት ሰው እንደሆነች በደንብ ስለማውቅ። በጣም ልጅ እሱንማ ደጋግመህ ነግረኛል። አሁን ሌላ ልትነግረኝ የፈለግከውን ነገር ንገረኝ። እሺ ሮባን አወቅሽው አይደለ? ያንን ጓደኛዬ። ኦኬ ባለፈው እዚህ ይዘው የመጣኸው? እሱ ጓደኛ መጀመሪያ ግቢ ውስጥ ከብዙ ወንዶች ጋር እንዳያት ነገረኝ። እኔ አላመንኩትም ነበር። ከዛም ሌላ ጓደኛ የመጣና ኧረ እቺ ልጅ ከብዙ ወንዶች ጋር እያየኋት ነው አለ። ቆይ ነገርከኝ ያለው ስለ እድል ነው? አዎ እዚህ ቤት ስለምትኖረዋ እድል። ከዛ እኔም እሷን መከታተል ጀመርኩ። ከተለያዩ ወንዶች ጋር ነው ተቀምጣ ማገኘት። ቆይ እኔ ብለው ግን ከመቼው ተላምዳቸው ነው እንዴ? እኔ እዚህ የገረመኝ እሱ አይደለም ግቢ ውስጥ የቀራት አንድም ወንድ የለም። ቆይ ስለምንድን ነው የምታወራው? ውሸት መልሶ ራስን ነው የሚጥለው። እሱ አሁን አላስፈላጊና መጥፎ ነገር ውስጥ ገብቷል። ነገር ግን ስለ ልጅቷ ያው ለቤተሰብ እንግዲህ እያቃጠለ ነው። ኤሊዝ ነው አንዴ ስም ተሳሳትኩ እንዴ? ደህና ነው። እኔ መች ስለገ ነው ትምህርት ቤት ውስጥ እንዴት ነው ያለው ባህሪ? እንዴት ነግሪኝ እኮ እሱ ወንዶች ጓደኞች ስለሆነ ያሉት እነሱ ያሉበት ቦታ ደግሞ እኔ ልጁ እንግዲህ ስለ ልጁ ነው የጠየቃት። ግን ደግሞ ያው ልጁ ታውቃላችሁ ስለ እኔ ለማንም ብትናገሪ እዚህ ትምህርት ቤት ላይ ብሎ በቃ ያስፈራራቶች ነገሮች አሉና እነሱን ነው እንትን እያለች ያለችው። ግን እያሰበች ያለችው ግን ምንም መናገር አትችልም። አባትየው ጊዜ ያለች አታምኒ? Would you invest millions without checking the numbers? Neither should your business. At Platform 01 ቆይ የዚህን ያክል ነው የማታምኒ? እሺ ምን አገኝ ብዬ ዋሻለሁ? እንደሱማ እያልኩ አይደለም የኔ ልጅ። እሱማ ለምን ተዋሸኛለህ አለ አይደለ? ግን
ደግሞ እድልን ሳያት እማ እድልን እኮ እኔም ሳያት አንገቷን የደፋች ምስኪን ልጅ ነበር የምትመስለው። አቤት ውሸት! ለካስም አንገቷን የደፋች እባብ ነች። ቆይ እኔ ልጅ ውሸት ውሸት ውሸት! አሁን አስቡት፣ ጥሩ መጥፎ እናትና አባት ቢሆኑ ምን እንዳረጉ። ይኸውልሽ ዛሬ ልቀጣሽ ነው እሺ የመጣሁት። እንዴ ማሚ ምን አደረግኩ? እኔ እዛ እየጠበኩሽ አንቺ ጥለሽኝ ትበያለሽ እንዴ? ወይ ማሚ ከዳዲ ጋር እኮ እያወራን ነበረና በዛው እኮ ነው የበላነው። ይቅርታ ስቀልድሽ ነው። ስለዚህ አብርሽ ነው ማለት ነው ጥፋተኛ፣ ይቀጣል። እኔ ዛራብ ቁጭ ብዬ ርቦኝ እናንተ እዚህ ትጎራረሳላችሁ። እውነት ይቅርታ፣ ነገ ከአንቺ ጋር ነው የምበላው። እሳይ ሰራውላችሁ። እኔ እስከ ወንድምሽ ጋር በልቻለሁ። እኔም ጠርጥሬ ነበር ሁለታችሁ አብራችሁ እንደምትበሉ። በልታችኋል እንዴ? እና ሞኛችሁን ፈልጉ። እኔ ደግሞ ደንግጬ ነበር እየራበሽ የጠበቅሽኝ። እዚህ ጋር ለምን እንዳፈጠጠ ታውቃላችሁ? የሆነ ነገር አይቶ ወይ ጉድ ሳያስበው ሌባ ሆኖ ቁጭ ሄደች። አሁን እኔ የምፈራው እዚህ ጋር ምንድን ነው እቃውን ከወሰደ በኋላ ልጅቷ ናት ብሎ እንዳያላከክ እፈራለሁ። ወይ ጉድ! ለምን እንደዚህ እንዳደረገ ታውቃላችሁ? ያቺ የማትረባ ሌባ ፍቅረኛውን እንትን ለማለት ጉድ፣ ለእሷን ለማስደሰት ወርቅ ሊሰርቅ የሆነ ቀን ምን መሰለሽ፣ አንቺ በጣም ያስቸግረኛል። በቃ በየሄድኩበት ሁሉ ነበር የሚከታተለኝ። እዚህ ጋር ጥሩ ምክር ነው እየመከረቻት ያለችው። ምክንያቱም በቁጣ ቢሆን ምናምን ቢሆን ልጅቷም ትከፋለች፣ ወደ ማትፈልገው ነገር ውስጥ ትገባ ነበረ። እናትየዋ የማይጽፋት ነገር ውስጥ ነበር የምትገባው። ግን ደስ የሚለው ነገር በምክር ነው ያደረገችው። ልጁ የነገራትን ነገር ትታ በምክር። እኔ ደግሞ ታሪክ ነው ለአንቺ ሲል ይኸውልሽ ምን መሰለሽ ልንገርሽማ፣ ጉድ በሉ። አቤት ውርደት! አቤት ውርደት! አቤት ውርደት! ስለሌላ ልጅ ያቃጠራል፣ ራሱ ሌባ ሆነ ቁጭ። ወንድሞቼ በወቅቱ ያደረጉት ነገር መጥፎ ቢሆንም ለዛሬ ግን ጠቅሞኛል። ቦግ ማድረግ እንዳገባ። አንቺ ግን ምን ሆነሽ ነው ዛሬ እንዲሁ ስትሸውጭኝ ነበር? ስትሸውጭኝ ማለት ምን ማለት ነው? ሚስቴ የት ሄደች ብዬ መኝታ ቤት ስመጣ ሳሎን ሄዳለች ይሉኛል። እሺ ብዬ ደግሞ ሳሎን ስመጣ መኝታ ቤት ይሉኛል። ድጋሚ ጉዞ ወደ መኝታ ቤት። እሺ የኔ ተጓዡ ጋዜጠኛ ሌላስ? እሺ ደግሞ በእኔ ማሾፍ ጀመርሽ አይደል? ውድ ባለቤቴ ባንተማ አይደረግም። የሚያስቀኑ ባልና ሚስቶች ናቸው። በነገራችን ላይ ልጅ አያያዛቸው ምናምን፣ በዛ ላይ ብቸኛ ልጅ ነው ያላቸው። አይኗ ራሱ እኮ ያስታውቃል። የሆነ ነገርማ ፈልጋለሁ። እንዳያችሁት ልጁ እንግዲህ ወርቅ የእናቱን የአንገት ወርቅ ሰርቆ ወጣ። ለማን ሊሰጥ? ለዛች ለፍቅረኛው። ፍቅረኛው ደግሞ እውነት አፍቅረው ሳይሆን ከሱ ገንዘብ የምትፈልገው ትምህርት ቤት ውስጥ ማለት ነው። ምን ሊፈጠር ይሆን? አባትየው አይቶት ይሆን ወርቁ? ወይኔ እንደዚህ ከሆንሽ ዳይመንድማ ቢሰጥሽ ራስሽን ነው የምታጠፊው። ኧረ ምን ራስ ማጥፋት ነው? መጀመሪያ እስኪ ወርቁን ደስታ በደንብ ላጣጥመው። አጣጥሚው። እኔ የምልሽ ወይ ለአንቺ ብዬ እኮ ደብቄ ስልክ አስገብቼልሻለሁ። የምርሽን ነው?
ሌላ ምን አማራጭ አለሽ? እኔን ከመውደድ ሌላ? እሺ ቆይ እንዴት ነው የምናደርገው? ይኸውልሽ አንቺ መጀመሪያ ሄደሽ እቃውን ትቀበይዋለሽ። ከዛ እቃው እጃችን እንደገባ ለልጁ ደውልለታለሁ። ጉድ በሉ። የሚመካከሩት ምንድነው? ያ ወርቅ ነው፣ ወርቁን ለመሸጥ ማለት ነው። ወርቅ ገዦቹ ጋር ይዞ ይሄዳል። እሺ አቤት ውርደት! እኔና አንቺ ወርቃችንን ሸጥ አድርገን ብራችንን ይዘን ላጥ አስበሽዋል? ውርደት! ትምህርት ቤት ላይ አሁን የሚናፍቀው ወርቁ የእናቱ ወርቅ ወሰደ፣ ለዛች ሊሰጥ፣ ያቺ ደግሞ ሸጣ ትበላለች። ጀመራ ፍቅረው አይደለም የቀረበች፣ እሱ ደግሞ ሞኝ እውነት መስሎት ወይ ውርደትና ቅሌት፣ ወይ ውርደትና ቅሌት። ከእንደዚህ አይነት ልጅ ይሰውራችሁ። ፈጣሪ የተባረከ ፍሬ ይስጠን። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ክፍል 6 ስኩል ላይፍ በዚህ ተጠናቋል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ደግሞ በኮሜንት አስቀምጡ። በክፍል 7 ምን ሊፈጠር ይችላል አብረን የምናየው ይሆናል። መልካም ጊዜ። ቻው ቻው።